ሰላም ወደ አድማጮቻችን ይህ ስፖርት ነው። አዳዲስ የዝውውር መረጃዎችን ይዘን ተመልሰን መጥተናል። ወደ አድማጮቻችን በአርሰናል የሚመለከቱ ማንቸስተር ዩናይትድ እንዲሁም ደግሞ ቸልሲ ቤት የምናቀና ይሆናል። ሊቨርፑል ቤት የሚሎስ ኬርኬዝ በሚገርም ሁኔታ የሊቨርፑል ማሊያ ላይ ሲፈርም ታይቷል። ወደ ሊቨርፑል የሚያደርገው ዝውውር እየተጠናቀቀ ያለ ይመስላል። ሌላኛው ሊቨርፑል ቤት የፍሎሬንት ዊርዝ ጉዳይ አሁንም እየተጠናቀቀ ነው። ነገር ግን ድርድሮቹ ላይ የመጨረሻ የተባለውን እንግዲህ አሁን እስከ መጨረሻው ድረስ ባየር ሊቨርኩሰኖች 135 ሚሊዮን ፓውንድ ወይም ደግሞ 150 ሚሊዮን ዩሮን ይፈልጋሉ። ይህ እንግዲህ ለሊቨርፑል አስቸጋሪ አድርጎባቸዋል። ድርድሮቹ የ10 እና 15 ሚሊዮን ፓውንድ ልዩነት ነው ያሉት። ያን እንግዲህ ሊቨርፑል ለመፍታት ጥረቶችን እያደረገ ነው። ሌላኛው መረጃ የሚሆነው የብሪያን ሚንቦሞ ማንቸስተር ዩናይትድን የመምረጥ ጉዳይ ነው። ነገር ግን ድርድሩ ከብሬንፎርድ ጋር ቀላል እንደማይሆን የማንቸስተር ዩናይትድ ድርድሩን የሚያደርጉት አባላት ያውቃሉ። ምክንያቱም አንደኛ ብሬንፎርድ ተጫዋቹን ማቆየት ይፈልጋል። ከዛ ውጭ አሰልጣኙ ቶማስ ፍራንክም ወደ ቶተናም ዝውውር ሊያደርጉ ይችላሉና ቡድኑን የተረጋጋ ለማድረግ የመጨረሻውን ያሉትን ድረስ ብሪያን ሚንቦሞን ለማቆየት ጥረቶችን ያደርጋሉ። ስለዚህ ማንቸስተር ዩናይትድ እንደ ማቲያስ ኩኛ የዝውውር ውሉን ማለት ማፍረሱ የሚችል አይደለም። የማቲያስ ኩኛ ቀላል ነበር፣ 62.5 ሚሊዮን የውል ማፍረሻው ነውና የውል ማፍረሻውን በ3 ጊዜ ለመክፈል ተስማማ። በቀላሉ ማስፈረም እንደቻሉት አይደለም። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የዝውውር መረጃችንን በቸልሲ እንጀምር። ቸልሲ ቤት እንግዲህ ጥሩ መረጃዎች አሉ። ቸልሲ በዝውውር መስኮቱ ላይ በጣም ፈጠን ብሎ መንቀሳቀስ ግድ ይለዋል። ምክንያቱም ካላችሁኝ ደግሞ በክለቦች የዓለም ዋንጫ ላይ የተሻለ ቡድንን የተሻለ ስብስብን ይዞ መሄድ ይፈልጋል። ስለዚህ ዛሬ ከጀደን ሳንቾ ጋር ድርድሮችን እያደረጉ ነው። ነገር ግን ወደ ጀርሚ ጊተንስ ሂደዋል። ጀርሚ ጊተንስ በዶርትመንድ ቤት የግራ መስመር ተመላላሽ ሆኖ እየተጫወተ የሚገኘውን ተጫዋች በፍጥነት በማስፈረም የክለቦች የዓለም ዋንጫ ድረስ የቡድኑ አካል የስብስቡ አካል ሆኖ እንዲቀጥል ይፈልጋሉ። በተለይ ቸልሲ የግራ መስመሩን ተጫዋቾቻቸውን ሽፋን እንዲሰጥላቸው ይፈልጋሉ። ያን እንግዲህ ድርድሮችን እያደረጉ ይገኛሉ። የሚጠበቅ ነው የሚሆነው። ጀርሚ ጊተንስ በዶርትመንድ ቤት እንግዲህ ጥሩ ብቃቱን እያሳየ ይገኛል። እንግዲህ በጣም የሚገርመው የቸልሲና የማንቸስተር ሲቲ የአካዳሚ ነገር ነው። እንግዲህ አካዳሚው ጆን ሺልድን አመጣዋል። የቸልሲ ቀድሞ የማንቸስተር ሲቲ አካዳሚዎች ኃላፊ የነበረውን ጆን ሺልድ እንግዲህ ብዙ ተጫዋቾችን እየሰበሰበ ነው የሚገኘው። ትናንት የሊያም ዴላፕ እና እንዲሁም ደግሞ የዳሪዮ ኢሱጉ ይፋ ሆኗል አይደለ መፈረማቸው ለቸልሲ። ቀደም ብለን እኛ ስለ ሁለቱም ተጫዋቾች ብዙ ነገር አውርተናል። ነገር ግን የሚገርም መረጃ እያየሁ ነበር። ሁለቱም የሲቲ የቀድሞ የአካዳሚ ተጫዋቾች ናቸው። ጀርሚ ጊተንስ ሌላኛው የሲቲ የአካዳሚ ተጫዋች የነበረ ነው። በአጠቃላይ 4 እና 5 ተጫዋቾች ሊሆኑ ነው። አሰልጣኙ የሲቲ የአካዳሚዎች አሰልጣኝ የነበረ ነው። ጆን ሺልድ የሲቲ የአካዳሚዎች ኃላፊ የነበረ ነው። ስለዚህ የሲቲን አካዳሚ በቸልሲ ቤት እያየን ነው። ነገር ግን ውጤታማ እስከሆነ ድረስ የቸልሲ ደጋፊዎች ምንም አይነት ቅሬታ የለባቸውም። ሌላኛው እንግዲህ አንድ መረጃ እያየው ነበር። ለሊያም ዴላፕ ቸልሲን ለመምረጡ ትልቁ ሰው በጣም ትልቁን ሚና የተወጣው ከኤንዞ ማሬስካ በላይ ማን ነው ካላችሁኝ ላቪያ ነው። ሮሚዮ ላቪያ ለሊያም ዴላፕ በቀጥታ ብዙ ንግግሮችን እንዳደረገና እንዲሁም ኤጀንቱ ራሱ እስከሚመስል ድረስ ነው ቸልሲ እንዲመርጥ በጣም የገፋፋው የነበረው። ሊያም ዴላፕ እና ሮሚዮ ላቪያ በተመሳሳይ ጊዜ ለረጅም ጊዜ አብረው ተጫውተዋልና ሜዳ ላይ ራሱ ጥሩ ጥምረት አላቸው። ስለዚህ ወደ ቸልሲ እንዲመጣ በጣም የገፋፋው እሱ ነበር። በመጨረሻ እንግዲህ ተሳክቷል። እዚህ ቡድን ውስጥ ኤንዞ ማሬስካ አሉ፣ ኮል ፓልመር አለ፣ አሁን ጀርሚ ጊተንስ የሚመጣ ከሆነ ጆን ሺልድ አለ። በአጠቃላይ የሲቲን የአካዳሚ ተጫዋቾች በቸልሲ ቤት እያየን ይገኛል። ዳሪዮ ኢሱጉ የቡድኑ አካል ይሆናል ወደ ክለቦች የዓለም ዋንጫ የሚሄደው። ስለዚህ የቸልሲ የክለቦች የዓለም ዋንጫ የሚሳተፈው ቡድን የአማካይ መስመሩን ካያችሁ በጣም ጥሩ ነው የሚሆነው። ጥሩ ተጫዋቾችም አሏቸው ማለት ነው። በዚህ የተነሳ እንግዲህ ዳሪዮ ኢሱጉ ይኖራል፣ የካይሴዶ ተተኪ ይሆናል፣ ላቪያ ይኖራል። ሶስቱ የአማካኝ ዲፌንሲቭ ሚድፊልደር መሆን የሚችሉ ተጫዋቾች ማለት ነው። ከዛ ውጭ ኤንዞ ፈርናንዴዝ እና እንዲሁም ደግሞ አንድሬ ሳንቶስ የሚመጣ ይሆናል። ስለዚህ ቸልሲ ጠንካራ ያለ ስብስብን ይዞ ለመሄድ እየሞከረ ነው የሚገኘው። ጀርሚ ጊተንስ በተለይ መምጣት የሚጠበቀው ዴላፕ አጥቂ መስመር ላይ ራሱ መጨመራቸው ለክለቦች የዓለም ዋንጫ ተሳትፎ በጣም አስፈላጊ የሚሆነው። ሪያል ማድሪድ ራሱን ለክለቦች የዓለም ዋንጫ ለማዘጋጀት እያያችሁት ነው። ትሬንት አሌክሳንደር አርኖልድን፣ ሁጅሰንን፣ ካራካስን ለማስፈረም ጥረቶችን እያደረገ ይገኛል። ስለዚህ ይህ በዝውውሩ እንቅስቃሴ ውስጥ ለቸልሲ የሚጠበቅ ነው የሚሆነው። በቀጥታ ወደ አርሰናል እንሂድና እንግዲህ አርሰናል ቤት ስንሄድ ደግሞ አሁንም አዳዲስ መረጃዎች አሉ። ያው አርሰናል ሲነሳ የአጥቂ ችግር ነው የሚነሳው። በአጥቂ በኩል ደግሞ ሁለት አይነት መረጃዎች ወጥተዋል። ሁለት አይነት መረጃዎች የወጡት ደግሞ የስካይ ስፖርት ታዋቂው ጋዜጠኛ እንግዲህ የሰጠውን ነበር። ምንድነው
አርሰናሎች ሙሉ በሙሉ ከቪክቶር ዮኬሬስ ጋር በግል ጉዳይ ተስማምተዋል የሚል ነው። አስቸጋሪ እንደማይሆን ብዙ ጋዜጠኞች ተናግረው ነበር። ኦልሞስት ብዙ የሚከፈለው አልነበረም በስፖርቲንግ ሊዝበን እስከ 200 ሺህ ድረስ በአርሰናል ቤት ደስተኛ ሆኖ ውሎቹ ሊፈርምበት የሚችልበት እድል አለ። ነገር ግን አርሰናሎች የመጀመሪያ ያሉትን 59 ሚሊዮን ፓውንድ ለቪክቶር ዮኬሬስ አቅርበዋል። ያም ጥያቄ ውድቁ ነውባቸዋል የሚሉ ደግሞ ከፖርቹጋል የወጡ መረጃዎች ያሳያሉ። ይህ እንግዲህ ለአርሰናል ትንሽ አስቸጋሪ የሚያደርገው የቤንጃሚን ሴስኮ ጉዳይ አንድሬ በርታ በሁለቱም በኩል እየሰራ ነው የሚገኘው። የመጨረሻ አርሰናል ውሳኔያቸውን ሲወስኑ አንዱን ተጫዋች እንዲያስፈርሙ የሚያደርግ ይሆናል። እንግዲህ በቤንጃሚን ሴስኮ ጉዳይም ድርድሮችን አድርገዋል። አርሰናል ብቻ ነው እስካሁን ድረስ ቤንጃሚን ሴስኮ በሚመለከት ቀጥታ የሆነ ጠንከር ያለ ፍላጎት ያላቸው መሆኑ ያነጋገሩ። ይህ እንግዲህ በሚቀጥሉት ቀናቶች ጥርት ብሎ ወጦ የምናየው ነው የሚሆነው። አርሰናል አሁንም በጃኦ ፔድሮ ጉዳይም እየሰራ እንዳለ ያሳያሉ። ነገር ግን የጃኦ ፔድሮ ዋጋ እንደተወደደና 70 ሚሊዮን ፓውንድ መንፈኞቹ ለመክፈል ፈቃደኞች እንዳልሆኑ የዝውውር መስኮቱ ያሳያል። የቸልሲም የአርሰናልም ግን የምርጥ ወይም ደግሞ የሚያስቡት የሚፈልጉት ተጫዋች ኒኮ ዊሊያምስ ነው። ኒኮ ዊሊያምስ ግን ለሁለቱም ቡድኖች አከፋፈል ወይም ደግሞ የደሞዝ ስኬላቸውን የሚያዛባ ሆኖ ይታያል። 300,000 ዩሮ ነው ወይም ወደ 250,000 ፓውንድ ነው በስፔን ቢልባኦ በሳን ሰባስቲያን የሚከፈለው። ስለዚህ እስከ ዝውውሩ መጨረሻ ጊዜ የሚጠብቁ ይሆናል። እንግዲህ ይህንን ሀሳቦች ከነሳን ቀጥታ ወደ ብሪያን ሚንቦሞ እና ማንቸስተር ዩናይትድ ጉዳይ እንሂድ። ማንቸስተር ዩናይትዶች እንግዲህ ማቲያስ ኩኛን ካስፈረሙ በኋላ ብሪያን ሚንቦሞ ማምጣት ከዛ አጤ ማስፈረም የመጀመሪያ ዓላማቸውን የሚሆነው ማንቸስተር ዩናይትድ በዝውውር መስኮቱ ላይ በኔ እይታ ሩበን አሞሪምን ማድነቅ የሚጠበቅብን ይመስለኛል። ኤሪክ ቴን ሃግ ከዚህ በፊት ሲሰሯቸው የነበሩት ስህተቶች ለመቀነስ ማንቸስተር ዩናይትድን ወደ ድሮ ወደ ተቀዳሚው ሀሳቡ የመለሱ ይመስላል። ምንድን ነው ካላችሁኝ በእንግሊዝ ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾችን ማስፈረም የማንቸስተር ዩናይትድ ባህልና ልምድ የነበረ ነው። አሁን ማቲያስ ኩኛን አስፈርሟል። ማቲያስ ኩኛ 62.5 ሚሊዮን ፓውንድ በሶስት ክፍያዎች የሚከፈል በጣም አስደሳች ነው። አንድ መረጃ እያየው ነበር። ማቲያስ ኩኛ በፕሪሚየር ሊጉ ወክ የሚያደርግ ተጫዋች ነው፣ ስለዚህ ደካማ ፊርማ ነው የሚል ይህ በጣም በኔ እይታ ነው እንግዲህ ትክክል ያልሆነ መረጃ ነው። ትክክል ያልሆነ መረጃ ነው ስል ማቲያስ ኩኛ ወክ የሚያደርግ ተጫዋች አይደለም የኔ ሀሳብ። ነገር ግን እግር ኳስ በጣም ብዙ ወክ የሚያደርጉ ተጫዋቾች ሆነው እግር ኳስን በደንብ የሚያነቧሉ ለማንበብ ነው ወክ የሚደረገው። ከዛ አንዱ ሊዮኔል አንድሬስ ሜሲ ነው። በመጀመሪያዎቹ 5 እና 10 ደቂቃዎች ወክ ነው የሚያደርገው። ኳሱ እንዴት ይሄዳል፣ እንዴት ነው የሚፈጠር፣ ከዛ ስፔሶችን እንዴት እንደምታገኝ ትረዳለህ። የብዙ ተጫዋቾች ያጫወት ስታይል የተለያየ ስለሆነ ማለት ነው። ሌላኛው ኢብራሂሞቪች ነው። ኢብራሂሞቪች አንዱ ነው ወክ የሚያደርጉ ተጫዋቾች ውስጥ። ስለዚህ ይህ የእግር ኳስ ተጫዋች ባህሪ ነውና ፐርሰናል ሆኖ የሚነሳበት ጉዳይ አይመስለኝም የማቲያስ ኩኛን በሚመለከት። ብሪያን ሚንቦሞ ነው የሚመለከተው። ግን ብሪያን ሚንቦሞ እንግዲህ በተለይ በውድድር ዓመቱ ለማንቸስተር ዩናይትድ ይህንን ተጫዋች የሚያገኙት ከሆነ እንግሊዝ ፕሪሚየር ሊግ ላይ ፕሩቭን የሆኑ ተጫዋቾችን እንዳገኙ ቁጠሩ። ምንም ጥያቄ የለውም። 16 ጎሎችን በእንግሊዝ ፕሪሚየር ሊግ ያስቆጠረ ነው ማቲያስ ኩኛ። አሁን ደግሞ ብሪያን ሚንቦሞ 19 ጎሎችን ያስቆጠረ ነው። በአጠቃላይ በውድድር ዓመቱ 20 ጎሎችን ያስቆጥሯል ከመስመር እየተነሳ። ስለዚህ በጣም ቶማስ ፍራንክ እንደተናገሩት ደግሞ በኳሊቲ ረገድ በስብዕና ነገሮችን በመጨረስ በጣም አስፈላጊ ለማንቸስተር ዩናይትድ እንደ አዲስ ቡድኑን ለመገንባት ሚንቦሞ እና ማቲያስ ኩኛን ከፊት ደግሞ አንድ አጥቂ የሚያመጣ ከሆነ እንደ ቡድን ማንቸስተር ዩናይትድን ለቀጣይ ዓመታት ጠንካራ ተፎካካሪ የሚያደርጉ ይሆናል። ለእነዚህ ተጫዋቾች ሽፋን የሚሰጥ ያስፈልጋል። ከዛ ውጭ ማንቸስተር ዩናይትድ ያሉትን ተጫዋቾች ደግሞ መሸጥም ይጠበቅበታል። ያ ማለት እነማንን ነው? ራሽፎርድን፣ እንዲሁም ደግሞ ከቀጠላችሁ ሁሉን ማለት በሚቻል ነው። ራሽፎርድ የሚሸጡት ተጫዋቾች ሳንቾን፣ አሊያንደር ጋርናቾን 3 ማለት ነው፣ 4ኛ አንቶኒ። እነዚህ 4ቱን ለቀው ነው 2ቱን የሚያስፈርሙት። እንግዲህ ግዴታ የሚል ነው። ማንቸስተር ዩናይትድ ስታዩት እንደ ቡድን ያሉበትን ችግሮች መፍትሄ ለማምጣት እየሞከረ ያለ ይመስላል። ያንን ማስቀጠል ያስፈልጋል። ነገር ግን የብሪያን ሚንቦሞ የማቲያስ ኩኛ የማጥቃት መስመር በሚቀጥለው ውድድር ዓመት ደግሞ በአውሮፓ መድረኮች ላይ ስለማይሳተፍ ማንቸስተር ዩናይትድ ታርጌቱ እንግሊዝ ፕሪሚየር ሊግ ቶፕ 4 ወይም መውጣት ወይም ደግሞ ጥሩ ተፎካካሪ ቡድንን መገንባት ነው የሚሆነው። ስለዚህ ያ የተሻለ ያደርገዋል ብዬ አስባለሁ። በዚህ ፉክክር ላይ ግን አርሰናልና ኒውካስትልን አልፈልግም ብሎ ነው ማንቸስተር ዩናይትድን የመረጠው። አርሰናልን አለመምረጡ በኔ እይታ እረዳዋለሁ። ቡካዮ ሳካ አለ በዛ ቦታ ላይ። ከቡካዮ ሳካ ጋር መፎካከር አርሰናሎች ለቡካዮ ሳካ ተቀዳሚ ፍላጎት ወይም ተቀዳሚ ቦታውን እንዲይዝ ይፈልጉ ይሆናል። ስለዚህ ቤንች ለመሆን ስለማይፈልግ ነው። ሁለተኛ የሚሆነው ወደ ኒውካስትል ነው። ኒውካስትል ያለደበት መንገድ ትንሽ እንግዲህ ማንቸስተር ዩናይትድ ላይ ፍላጎት እንዳለውና የተሻለ ኒውካስትልን አለመምረጡ በእግር ኳስ ደረጃ ካያችሁት አሳማኝ ላይሆን ይችላል። እንግዲህ ሊቨርፑል በዝውውር መስኮቱ ላይ የጀርሚ ፍሪምፖንግ ጉዳይ ተጠናቋል። ሁለቱ ጉዳዮች ፍሎሪያን ዊርትዝ እና እንዲሁም ደግሞ ሌላኛው ተጫዋች የሆነው ሚሎስ ኬርኬዝ ነው። የኬርኬዝ ጉዳይ 45 ሚሊዮን ፓውንዱ ለመክፈል ሊቨርፑል ሙሉ በሙሉ ፍላጎት አላቸው። ስለዚህ የሚጠናቀቅ ይመስለኛል። ነገር ግን አንድ ነገር መጨመር ያስባሉ ሊቨርፑሎች እንግዲህ በኮንትራቱ ላይ አንደኛ በሚገባ ኤሪክ ቴን ሃግ ሊቨርፑልን ስለሚያውቁ ከሊቨርፑል ተጫዋችን ማምጣት ይፈልጋሉ። እንግዲህ ኳንሳን ይላሉ፣ ሃርቪ ኤሊየትንም የሚሉ አይቻለሁ። ሃርቪ ኤሊየት ግን ብቻውን 40 ሚሊዮን
ሚሊዮን ፓውንድ አያወጣም ወይ? ለሊቨርፑል እንደዚህ አይነት ሁኔታዎች ውስጥ የሚገቡ አይመስለኝም። ከዛ ይልቅ የተባለውን 130 ሚሊዮን ፓውንድ መክፈል ለሊቨርፑል ያዋጣል ብዬ አስባለሁ። ከዛ ውጭ እና ሃርቪ ኤሊየትን ለሌሎች ቡድኖች በመሸጥ የተሻለ ገንዘቦችን መሰብሰብ የሚችሉ ነው የሚሆኑት። ከዛ በኋላ ሊቨርፑሎች ወደ አጥቂ መስመር ማስፈረም እና የግራ መስመርም ሉዊስ ዲያዝ የሚለቅ ከሆነ ደግሞ በአንቶኒ ጎርደን ወይም በሌላ ተጫዋች መተካት ፍላጎት አላቸው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ።